ጃኒዬ ደህና ናት። ቼክ አድርጊያታለሁ፣ አግኝቻታለሁ። ሽት ፋይን ደህና ናት። እሺ ምን ታደርግ? አላማከ እኔ እኮ ሙሽራ ነኝ። በጣም አታስጨንቁኝ። ደህና ናት። ከሶሻል ሚዲያ ውጪ ምናምን የሚኖረው ህይወት ይበልጣል ጋይስ። አሁን ምንም ማለት አልፈልግም ብቻ እዚህ ጋር እና እንደ የሰም ተረጋጋ ወለታያ ነው። እኔ ዝም ብዬ ነው ላይቭ የገባሁት ግን ሙሉ ምንም አመሰግናለሁ። በጣም ቆንጆ ናት። በጣም ውብ እናትነት ያለች። አዎ ባሌ ወለዬ ነው። እሱ ቴክስት ያደረገኝ ነበር የሆነ ቪዲዮ ያለ አዲስ የለቀቀችው ቫይራል ሆኖ ያ ወሎ ገራገሩ እሺ አብረቶኝ እሆናለሁ። እሺ አዶናይ ፍቅር ላይ ፍቅር ደግሞ ፎርጊቭነስ በጣም አለ፣ እልህም አለ። ለማን ለጆን ዳንኤል ከሚሰጥ ሞቱን ይመርጣል። አዶናይ ሞቱን ነው ማወራ። ወንድ ነን፣ የወንድ ትንሽ የለው። አዶናይ በሚገርም ሁኔታ ከጃኒ ጋር በጣም ነገሩን የሌለ ሌቭል ነው የሚያደርሰው። ያንን ለማቃጠል ማለት ነው። ኢትስ ፓርት ኦፍ ላይፍ። ስለዚህ እየመጣችሁ አትሆነውም፣ ጃኒ አትሆነውም፣ አዶናይ በጣም ጥሩ ሰው ነው፣ አንተ መክረው ነው እንዴ ከእሷ ጋር ዴት ሲያደርግ የነበረው? አንተ መክረው ነው እንዴ? ዝም ብላችሁ መጣችሁ። ፍቅርን የማታውቁ ትዳርን የማታውቁ ምንም የማታውቁ በቃ እቃ እኮ አይደለም፣ ልጆች እኮ አይደሉም። አሁን እኮ ቁም ነገር ውስጥ ገብተዋል። ብዙ እኮ ሂስትሪ ያላቸው አብረው ያሳለፉት ብዙ ነገር አለ እኮ። የአዶናይ ኳሊቲነት የታየው ከጃኒ ጋር ስለሆነ ነው። በሲንግልነቱ ያን ኳሊቲ አታውቁትም። አሁን ኳሊቲውን አያችሁ። እነ ሞጭ ላፋዎች መጣችሁ። የአዶናይማ ለእኔ ነው የሚገባኝ ማለት ጀመርሽ። አንቺ ራስ ወሮ በላ እኮ ነሽ እናቱ። ታይ አንድ አጋሰስ ጋር የምትርመጠመጪ ነበርሽ። አሁን አዶናይ ላይ ትቋመጫለሽ። እንዲህ ትያለሽ። የሆነ ግባዞ ጋር ትርመጠመጫለሽ። በዚህ ሰዓት ግን ምን አደረግሽ? አዶናይ ይሻላል፣ እንዴ ቴክር ያደርገኛል፣ ቴክር ምን በወጣኝ እዚህ ጋር ትያለሽ። ስለዚህ ይሄ ልጅ ፍቅር አለበት፣ ከልቡ ነው የወደዳት፣ እሷን ትወደዋለች የሚል ነገር በደንብ ነው ማየው። የእሷንም ፍቅር አይቻለው፣ የእሱንም ፍቅር የሚላትን አለባበሷ ምናምን ደስ ብሏት ነው የተቀየረችው። አየሽ፣ ሴት ልጅ ለምትወደው ወንድ ትቀየራለች። ጃኒሻ አለባበሷ የብራዘር ነበር፣ የአለባበስ ስታይሏ ወንድ ነበር የምትመስለው ጃኒ። እግዚአብሔር ምስክሬ፣ ለምትወደው ለምታፈቅረው ወንድ ሴት ልጅ ትቀየራለች። አሁን ጃኒ አለባበሷ ኮምፕሊትሊ ይለያል። ለምን? ይሄን ልጅ ስላፈቀረችው ነው። ባታፈቅረው አትቀየርም። ምን አገባ ስለ አለባበሴ፣ ዝም ብለን እንቀጥል ማለት ትችላለች። ሴቶች ለሚያፈቅሩት ያዳምጣሉ፣ የተሻለ ነገር አለው ለሚሉ ያዳምጣሉ። ላልተመቻቸው ወንድ ግን ምንም አይመስላቸው። ስለዚህ ከአዶናይ ጋር ባለው ሪሌሽንሽፕ እኔ በዚህ በተራ ነገር እንዲጣሉ ፍላጎቴ አይደለም። እቺ ተራ ነገር ናት። ምን አልተሻጎሩ ምን አላላሉ ምናምን ተራ ነገር ነው። ይሄ ወሬ ሊኖር ይችላል። ወሬውን ታስቀራለህ፣ ብሎክ ታስደርጋለህ፣ ህይወትን ትመራለህ። በእንደዛ አይነት ነገር ቢሆን እኮ ሁላችንም ትዳር በትንናል እኮ። እነሱ በሚመክሩት ዶማ ሲንግል ላይፍ ኖሮት የማያውቅ ሰው በተመከረው ቢሆን እኮ ሁላችንም ዛሬ ትዳር አይኖረንም። ሁላችንም ተግባባን። ትዳር ወይም ደግሞ ፍቅር ሌላ ሰው በመከራ አይደለም፣ አብረ ባለ ግንኙነት ነው። ችግር በተፈጠረ ቁጥር ተለያዩ የሚባል ከሆነ ምን አይነት ሪሌሽንሺፕ ነው የሚኖረው? አንድ ደግሞ ጥቁር ድንጋይ የመሰላል ሲባ ለጃኒ አዶናይ አይሆነ። አንድ ደግሞ ቀይ በቀይ ለብሶ የመጣል አምፒሲሊን መስሎ የመጣ እኔ ልንገራችሁ ይላል። እከክ ነው የሚመስለው እኮ አዶናይ
ከዚህ ልጅ ራቅ አዶናይ፣ ከዚህ ልጅ ራቅ። ለአንተ አትሆንም። አንተ በጣም ጥሩ ልብ ያደረገ አንተ አዶናይ ከጃኒ ቢለይ አባት የሚያውቀው በቀን 5 መለጥለጥ ነው። እጅ ልታከራየው ነው ቆዳ። ካጠገቧ እናቷ የለች። ቢኖሩም አቅም ያላቸው አይደሉ። ብቻዋን ነው ቤተሰቦቿን የምታስተዳድረው። ግን ከፊት ለፊት የምታየው ሌላ ሲል አላት። የያዘችው ፍቅር አለ። ገባሽ? እንደ ማንኛውም የኢትዮጵያ ሴት ይሄ ነገር አልፎ ነገ ሌላ አንተ። ከዛ ላይ ደግሞ ልጁ እስር ቤት እያለ ራሱ ሁሉን ነገር ይቅርታ ብሏታል። ጆን ዳንኤል ራሱ በሰዓቱ በጣም የሚወዳት ልጅ ናት። አለመግባባት አንዳንድ ነገር እዚህ ላይ ሊያደርሳቸው ችለዋል። በነገራችን ላይ በጣም ነው የሚወዳት። እኔ ቃል ገባልሻለሁ፣ በጣም ቃል ገባል። ምክንያቱም እኔ ስለማውቅ ስላወራን ነው እኔ እና እሱ። አጋጣሚ እንደዚህ አይነት ነገሮች ይከሰቱ እንጂ ለዚህ ነው እኔም እንትን የምለው ማለት ከሆነ ቦታ የመጣች በቃ የሆነች ከትንሽ ከተማ የመጣች ለዛም ለቀምት ከሚባል ራሷን እግዚአብሔር አይዶን አንዳንዴ እኔ ቅድም አልቀሽ ወጥቶልኛል። ገባችሁ? እቺ ልጅን እንዴ የኔ ልጅ በጣም ጠንካራ ናት፣ በጣም ጠንካራ ናት የኔ ልጅ። እቺ ልጅ ግን ትንሽ ናት፣ ትንሽዬ ልጅ ናት። እንዴ መንግስት እንኳን ይዟት እኮ የድሬዳዋ ህዝብ እኮ አልቅሶ እኮ ነው የላካት። አክብሮ አልቅሶ ነው የላካት። ምኗ ነው የሚታሰረው? በቅርብ ደግሞ የሚያውቃት ደግሞ ሰው ቢነግራቸው አሁን ኤልሻዳይ ጋር በጣም የምትቀር ኤልሻዳይ ደግሞ በጣም የምታውቃት የምታሳዝን ልጅ ናት። በቃ እሺ ነው ምንም እንትን የምትሏት ልጅ አይደለችም። ታጠፋለች፣ ስህተት ትሰራለች። ይዋ ስለሆነች ልጅ ስለሆነች ጃኒ ዊ ሚስ ዩ ዊ ላቭ ዩ የኔ እናት የኔ ሽንኩርት እኮ ናት። ሽንኩርት ታውቃላችሁ? ሽንኩርት ለሁሉ ነገር በቃ የሚያጣፍጥ። ሽንኩርት ከሌለ ወጥ የለም። ሽንኩርት ከሌለ እንቁላል የለም። ሽንኩርት ከሌለ ቅቅል የለም። ሽንኩርት ከሌለ ምንም የለም። ውሃ ነው የሚለው ውሃ። እስቲ ካለ ሽንኩርት ምን ይሰራል ንገሩኝ። እኔ እኮ ሽንኩርቴ ነው የምላት። ልቅቃ ይህ ቀይ ሽንኩርት የለም የሚያምር ብጥ ያለ የሚያቃጥል የሚጣፍጥ ጃንዬ እኮ ሽንኩርት ናት። አይስበር ሽንኩርት ቅጥል ጥፍጥ ነው። እቺ ሽንኩርት ልጅ ታስቀናለች። አለቅ። እቺ ሽንኩርት ልጅ እግዚአብሔር ከዓይን ያውጣት እንጂ ታስቀናለች፣ በጣም ታስቀናለች። የምትወደድ ልጅም ናት። እሷ ናት ተሻዳሚ ቁጫቴ። እንኳን ቦይፍሬንዶቿና ኤክሶቿ አይደለም እኛም እንድናጣት አንፈልግም። አሁን እዚህ ላይ አልናፈቀቻችሁም? እናምን ስትል እግዚአብሔርን እኔ ናፍቀኛለች። አልናፈቀቻችሁም? እስከነ ምናምኗ በቃ ይሄ ምናምን እስከነ ይዋነቷ ምናምን ለምን እኛ ስንጣት ትምጣለን እንዴ? የማንም ሙጃ ዝብዝብ አሮጊት እንቁርቴና እንቁርቴን የመሳሰሉ